ሲደክመኝ እንደምታውቁት ፊቴ ዘብረቅረቅረቅ ድካም ሲደራረብበት 3 ቀኔ ዛሬ መጨረሻ ቀኔ ነው። ፈጠን ያለ ቀለል ያለ ቁርስ ለመብላት የሚመች። እኔ ፀጉሬን የማበጠረው ስታጠብ ብቻ ነው ታውቃላችሁ አይደል? አላበጥረው በቃ በእጄ እንደዚህ ያደርገዋለሁ። ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። በስመ አብ ወወልድ ወመንፈስ ቅዱስ የተባረከ የተቀደሰ መልካም ቀን አድርግልኝ። ጤና ይስጥልኝ ወዳጆቼ፣ እንዴት ከርማችሁልኛል? ዛሬ ከጠዋቱ 12 ሰዓት ተኩል ተነስቼ እንዴት ለቀኔ እንደምዘጋጅ ጌት ሬዲ ዊዝ ሚ ብያለሁኝ። እንደምታዩኝ እንግዲህ ገና ፊቴ ድካም የትናንትናው አልወጣልኝም። ዛሬ ደግሞ የመጨረሻ ቀኔ ነው ፍራንክፈርት ላይ። በጣም ደስ የሚል ጊዜ ነበር ያሳለፍኩት። በጣም የተሳካ ጊዜ ነበር ያሳለፍኩት። የመጣሁበትን ዓላማ ሁሉ አስተካክዬ ጨርሼ ዛሬ የቀሩኝን አደራርጋለሁ ማለት ነው። ደስ የሚል የስራ ቆይታ ነበረኝ። ዛሬ እንግዲህ የመጨረሻ ቀኔን ቀለል ያለ ልብስ፣ ምክንያቱም ከሰዓት ወደ ቤት እመለሳለሁ። በዛው ኤርፖርት ነው የሚሄደው። ቀለል ያለ ልብስ፣ የሚመች ልብስ ለብስ አድርገን እንወጣለን ማለት ነው። አሁን ተዘጋጅተን ደግሞ ቁርስ ቀልጠፍ ያለ ግን ለቀን የሚጠቅመኝ ከዛ በኋላ ኤርፖርት አልበላም። በቃ በመሃል ፋስት ፉድ ሳንድዊች ምናምን በቃ ጠዋት በተቻለ መጠን አንዴ በደንብ ቁርሴን ከበላሁኝ ከዛ በኋላ ቀኔን ነው የምውለው። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ጌት ሬዲ ዊዝ ሚ። እረ ፍራንክፈርት ኖቬምበር ግማሽ ላይ እንደዚህ አይነት ዌዘር ተሰምቶ አይታወቅም፣ ታይቶ አይታወቅም። በጣም ይበርዳል ብዬ ጠብቄ የነበረ ከሌሊቱ 12 ሰዓት 6 AM የሚገርም ላይት ደስ ሲል ልነግራቸው አልችልም። በመቀጠል ደግሞ አይበርድም። ላይክ በጣም ገርሞኝ ልሞት። እንደውም በጣም ከኛ ይልቅ እዛ ይበርዳል ብዬ ከባባድ ጃኬት ይዤ ነበር የመጣሁት። ጃኬቴንም እስካሁን ድረስ ከመጣሁኝ ጀምሮ ተጠቅሜው አላቅም። ቀለል ያለ የሀፍ ሲዝን ጃኬት ነው እየተጠቀምኩኝ ያለሁት። እንደምታዩት ውጭው ፏ ብሏል። ስለዚህ እኛም አብረን ፏ አንበል እያልኩኝ ሽርበትን እያልኩ ነው።
ቀለል ያለ ልብስ እንለብሳለን። ፈጠን ያለ ቀለል ያለ ቁርስ ለመብላት የሚመች ጠለቅ አድርገን እንወጣለን። ለቁርስ በነጠላ ጫማ ምናምን አልወርድም። ስኒከር፣ ቅልል ያለ ቲሸርት፣ ቀልጠፍ ያለ አለባበስ በላ አድርገን መተን ተደብቄ የቁርሱን ኤሪያ ለመቅረጽ እየሞከርኩኝ ነው። አይውሽ የአስተናጋጆቹን ስነ ምግባር መስተንግዶ ብቀርጸው በጣም ደስ ይለኝ ነበር። ግን በጣም አጥብቀው ነገሮኛል መቅረጽ እንደማይቻል እና ቁርሱ ቡፌው እንዴት ፍሬሽ ቁርስ እንዳላቸው ልነግራቸው አልችልም። አትክልቱ በሉ፣ ሳልመኑ በሉ፣ ቺዙ በሉ፣ የዳቦ አይነት ብቻ ወደ 8 አይነት የዳቦ አይነት ነበረ ሰርቭ የሚያደርጉት። መቼም ጀርመን በዳቦ አትታማም። ሲቀጥል አትክልቱ ማልሜላቱ ሆምሜድ ማልሜላት እንደሆነ ያስታውቃል። በቃ ሁሉ ነገሩ ኦሬንጅ ጁስ ብዙ ጊዜ ሆቴል ውስጥ ሰርቭ የሚያደርጉት ፓክድ የሆነውን ነው። እዚህ ቦታ ላይ ኦሬንጅ ፍሬሽ እዛው የተጨመቀ ነው ሰርቭ የሚያደርጉት እና የነበረው ሰው ክላሲ ፍራንክፈርቶች ግን አይቀልዱም በእውነት። አንዳንድ ቦታ ስትሄዱ ዘኔ ህዝብ ነው ያለው። በጣም ደስ ይላል። ያው መቼም ሰው ራሱን ሲጠብቅ በጣም ደስ ይላል። አትሞስፌሩ፣ መስተንግዷቸው፣ እንክብካቤያቸው ፓፓ በእውነት ብዙ ጊዜ የተለያየ ሆቴል የሚገኝ አይነት መስተንግዶ አይደለም። ደስ ይላል። በመቀጠል ደግሞ ያው እንግዲህ ቁርሴን በደንብ አድርጌ መብላት ስለምፈልግ ቆንጆ ሳልመን፣ ኦሊቭ፣ ዮጉርት፣ ከዛ በኋላ ደግሞ የገብስ ዳቦ እንደነገርኳችሁ፣ ፍሬሽ ኦሬንጅ ጁስ፣ ከዛ ደግሞ ቆንጆ ላቫትሳ ኮፊ ነበራቸው። ራሴን በደንብ ነው ትሪት ያደረኩት። ቁርሳችንን በልተን ተስተናግደን መስተንግዶ ልነግራችሁ አልችልም። ምግብ ኤሪያውን መቅረጽ አልቻልኩም። ምክንያቱም ያለሁበት ቦታ በጣም የተለያዩ ባለስልጣኖች የሚያርፉበት፣ ትልልቅ ስብሰባዎች የሚዘጋጁበት፣ ታዋቂ አርቲስቶች ሲመጡ የሚያርፉበት ቦታ ስለሆነ ላይክ ፐብሊክ ኤሪያ ላይ ሎቢ ቁርስ የሚበላበት በቃ የተለያየ ውጪ ግቢውን ምናምን ያለውን ሁኔታ መቅረጽ አይቻልም። በቃ የሆቴሉ ሕግ ነው። ያለሁት ሩም ፕሬዚደንሻል ሩም ነው። በሚቀጥለው ቪዲዮ እያንዳንዱን ዲቴይል ቪዲዮ ሰራላችኋለሁ። የእንጨት መረጣቸው፣ ግድግዳ የተጠቀሙት ማቴሪያል፣ መሬቱ፣ ጣውላው፣ እያንዳንዱ በሩ፣ እያንዳንዱ ነገር እንዴት ውብ እንደሆነ ልነግራችሁ አልችልም። በሆቴል ዙሪያ መስራት ለምትፈልጉ ወይንም ደግሞ ቤታችሁ ማደስ ለምትፈልጉ የተለያየ በቃ እንዴት ብዬ ልንገራችሁ፣ የማቴሪያል ምርጫ ወይንም ደግሞ ፊኒሽንግ አይን ይከፍትልናል ብዬ ገምታለሁ። እና በሚቀጥለው ቪዲዮ ስለዚህ ፕሬዚደንሻል ሩም እያንዳንዱን ዲቴይል ሼር አረጋችኋለሁ። በሚቀጥለው ቪዲዮ እንገናኝ። ዛሬ እንግዲህ እንደነገርኳችሁ ወደ ኤርፖርት ስለመሄድ ቀኔን ሌላ 2 ስብሰባ አለኝ። በጣም ኢምፖርታንት ስብሰባ እንዲቀናኝ ጸልዩልኝ። ከዛ ለባብሼ የምወጣው በዛው ኤርፖርት እንዲሄድ ቅልል ያለ የሚመች በቃ አለባበስ ነው የምለብሰው። ቁርስ ስበላ እንደዚህ ለብሼ ነው የሄድኩት።
ሆቴል ላይ ፐብሊክ ኤሪያ ላይ በተለይ እንደዚህ ሃይ ስታንዳርድ ሆቴሎች ጋር በምትሄዱ ጊዜ አለባበስ ዲሰንት መሆን ማን ከፊታቸው እንዳለ ምን አይነት ሰው እንደሆናችሁ ስለማያውቁ መስተንግዷቸው አክብሮታቸው ልዩ ይሆናል። አንዳንዴ በጣም በቃ ሌክዠሪ ሆቴል ነው ያለሁት ብሎ ይሄ ብራንድ ያለበት ምናምን ነገር መልበስ እንደውም በጣም ዝቅ ያደርጋል። ዲሰንት ስትሆኑ ግን ኒውትራል ስትሆኑ ግን በቃ ታስፈራላችሁ። በቃ የሆነ ግርማ ሞገስ ይኖራችኋል። ይሄን በጣም ሁሉ ጊዜ የምናገረው ነገር ነው። በተለይ በዚህ ሰዓት ፌክ በበዛበት ኦሪጂናሉን ከፌኩ መለየት ባቃተን ሰዓት ላይ በጣም የተለያዩ ብራንዶች መጠቀም በቃ ክላሳችሁን እንደውም ፍጥፍጥ ነው የሚያደርገው። እንደውም እንዲህ አይነት ትልልቅ ቦታ ላይ በምታርፉበት ጊዜ ጽድት ያለ ነጭ ሸሚዝ፣ ቲሸርት መልበስ በጣም ያስከብራል። ሰዓቴን እንጠቀምበት፣ አብረን መልበስ። ላይክ እያደረጋችሁ ነው፣ ሼር እያደረጋችሁ ነው። ላስታውሳችሁ ብዬ ብዙ ጊዜ ስለምትረሱ ላስታውሱ ብዬ ነው። እሺ፣ ስለ ውሃ አከፋፈቱ ማውራት እንችላለን። በእንደዚህ አይነት መልኩ ውሃ ከፍቼ አላውቅም። ባርኮብኝ ልሞት። ለመግባባት እኔና መድኃኒዓለም እናውቃለን ምን ያህል ሰዓት እንደፈጀብኝና አዲስ ነገር ሳይ በጣም አድናቂ ነኝ። አዲስ ነገር ሳይ በጣም ይባርቅብኛል። ስከፍት ስዘጋ ቴምፕሬቸሩን ወደ ላይ ወደ ታች ዝቅ ከፍ እያደረኩ ስጫወት በቃ ይሄ ሻወር ክለብ ነው የሚመስለው። ነካክቼ ክለብ አስመሰልኩት። ሙዚቃው ብቻ ነው የት ጋር እንዳለ የጠፋኝ እንጂ እንደምታዩት በቃ ሻወሩ ክለብ የመሰለ ሻወር። እያንዳንዱ ነገር ቴክኖሎጂ ትጠላላችሁ። በቃ ድሮም እኮ ጀርመን ለኤሌክትሮኒክስ ነገሮች እኮ ማንም እኮ የሚችላቸው ነገር የለም። ኤሌክትሪካል ፓርቶን ከነሱ በላይ ማን አለቃ አለ? ደስ አይለም? ቲሸርት ቅልል ያለ አንደኛው ስብሰባዬ ሎቢ ነው። እነሱ ናቸው የሚመጡት። ከዛ የብርሃን ፍጥነት ሰንስክሪን፣ ዛሬ ለእናንተ ቪዲዮ እየሰራሁ ነው። ይሄ 2 ቀጠሮ አለኝ። ከዛ ኤርፖርት ሄዳለሁ። 2ቱን ከጨረስኩኝ በኋላ በቃ ከዚህ በኋላ 4 የስራ ሰዓት ነው ያለኝ። 4 የስራ ሰዓቴን አርጌ ቀኔን እጠቀምበታለሁ። በመቀጠል ፋውንዴሽን አርጋለሁ። ከዛ በብሩሽ ነካ ሲደክመኝ እንደምታውቁት ፊቴ ዘብረግረግ ድካም ሲደራረብበት 3 ቀኔ ዛሬ መጨረሻ ቀኔ ነው። ጥድፊያ ኤልሲ እና ጥድፊያ ስቱዲዮ ፊክስ ፓውደር ሁልጊዜ እንደምታውቁት በቃ ይሄን ካደረግኩኝ ደስ የሚለኝ ነገር ቀኑን ሙሉ በቃ ፊቴ ይሄ ነው አልነካው። ከዛ
ጃኬት፣ ጫማ፣ ከዛ ይሄ ጡት ማስያዣ አርፎ ቢቀመጥ። ቻፕስቲክ እንደ ሁል ጊዜው። እኔ ፀጉሬን የማበጠረው ስታጠብ ብቻ ነው ታውቃላችሁ አይደል? አላበጥረው። በቃ በእጄ እንደዚህ ያደርገዋለሁ። ይህንን ልብስ 30,000 ጊዜ አይታችሁታል። ይሄ ደስ የሚለኝ በቃ የሚመች ልብስ ነው እና ሀብስዝል ልብስ ስለሆነ በጣም ብዙ ጊዜ እጠቀመዋለሁ። ስኒከር ይሄ ስኒከሬ ስልችት ያላችሁ ሰዎች ግዙልኝ ግዙልኝ። መግዛት ትችላላችሁ። መግዛት የሚባል ነገር አለ። ገዝታችሁ ስጡኝ። ወይንም ደግሞ ኤልሲ ይሄ ስኒከር ሰለቸን ለምትሉ ሌላ ይሄን ይመስላል። ስራ ቀን እኔ ዝነጣ ቦርሳ አልይዝም። ኮምፒውተሬ፣ አጀንዳዬ እንዳሉ ሁሉ ነገር የሚያስፈልገኝ ነገር በሙሉ እዚህ ውስጥ ነው ያለው። ለስራ ስወጣ ይሄን ከረሳው ጉድፈላ አትላላችሁ። ይህን ይመስላል። ቀለል ያለ ሽቶ ቶም ፎርድ፣ በጣም ቀለል ያለ። ሶሪ ተጣደፍኩባችሁ። ከዛ ሰዓት ዋሌት፣ ፓስፖርት፣ ፐርሰናል ነገሮች በሙሉ ሁል ጊዜ አደራ አደራ የትም ሌቭል ሆቴል ላይ ብታርፉ ካዝና ውስጥ። ስለነበረን ቆይታ ከልቤ እያመሰገንኩኝ፣ ስለተከታተላችሁኝ ከልቤ እያመሰገንኩኝ፣ እናንተ ጥፍጥፍጥፍጥፍ ስትሉ ምንድን ነው የምታደርጉት? ሁል ጊዜ የፈለገ ብትቸኩሉ ራሳችሁን ፕሬዘንተብል፣ በቃ የምትሄዱበትን ቦታ የሚመጥን አለባበስ በጣም ኢምፖርታንት ነው። ወይ ቸኩዬ እኮ ነው ወይ እንደዚህ እኮ ነው። ይሄ በነጠላ ጫማ ሆቴል ውስጥ መዞር፣ በቃ ይሄ ቱታ ለብሶ፣ ቱታ እንኳን አለው። ቱታ እኮ ጽድት ያለ ቱታ አለ፣ ዝም ብሎ ብቱልትል ያለ ወይንም ደግሞ ቢጃማ ለብሶ ምናምን። በቃ እንዴት ብዬ ልንገራችሁ፣ ሁሉም ሰው መከበር ይፈልጋል አይደል? በተለይ ፐብሊክ ኤሪያ ላይ መከበር ይፈልጋል። ሰው መጀመሪያ ራሳችሁን አክብራችሁ ስትገኙ ሰው ያንን የፈለጋችሁትን ቦታ ይሰጣችኋል። የኔ ተሞክሮ ስለሆነ ነው ይህን ሁል ጊዜ የምነግራችሁ። እና ሰው ኧረ ድሮ ቀረ በልብስ ማንም በልብስ ነው ስቲል በስመአብ የፍራንክፈርት ሰዎች ከኤርፖርቱ ጀምሮ ዘነጥ ያሉ ዘናጮች ናቸው። በጣም ክላሲ ዘናጮች ናቸው ብዙዎቹ እንዳስተዋልኳቸው። በቃ ትንሽ ፊታቸው አይፈታም እንጂ ዘነጣ እንኳን አይታሙ እያልኩኝ ስለተከታተላችሁኝ ከልቤ አመሰግናለሁ። በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ እያዝናኑ በሚያስተምሩ በሚያነቃቁ ቪዲዮዎች እስከምንገናኝ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ መልካም ቀን፣ መልካም ውሎ